ሁሌም ቢሆን ከፊት ለፊትሽ ወደ ኋላ ማየት ማንም ሰው ሲሳፈጠኝ ደስ አይለኝም። እሺ ለዛች ቀፋፊ ጓደኛሽ ነገር ያ አስቆም። ፈለገን እኮ አጣናት። ምንድነው የምትለው? ይሄ ጀማው እንዳለ እኔ ጻፍትቻለሁ። የፈለገ ነገር እንደዚህ የምትወጣጠረው እኔ ታምና እንደሆነ ማላቅ እንዳይመስልሽ። ጀማው እንደሆነ ጻፍትቻለሁ። ከመኮንን በራሱ አለበረከት ብሎኛል። እኔ ከዚህ በኋላ እንደዚህ ነገር አላውቅም። ይሄ እኮ ኒንጃ አይደለም። እና ታዲያ ምንድነው? ይሄ እኮ ስኬሪ ሙቪ ላይ እኮ ሰው በጩቤ የሚወግዙን ሰዎች አይታችኋል? ደግሞ ማክስ አድርጓል። ማክስ የሚያደርጉ ሰዎች እኮ የአእምሮ ችግር አለባቸው ይባላል። ገዳዮች ናቸው። እንግዲህ ነፍስን ፈጣሪ አድናት። ወዴት ነው የምትሄደው? እንዴ ራሴን ላድን ነው ሲጀመር። መጀመሪያም እኮ እኔ ላገዛት ነው የመጣሁት። እንዴ ታዛቢ ልሆን ነው። እንግዲህ ነፍስን ይቀበላት አደራ። በርታ በል ፈሪ። አረገደለው። ነገር ቢዋለሁ ማክስ የሚያደርግ ሰው አትመን ብዬዋለሁ። ወይ እንዴ ሰብሊ ምን ሆንሽብኝ? ወይኔ መሲ፣ ይህ ሁሉ ነገር የተፈጠረው በእኔ ምክንያት ነው። እስቲ መሲ ዝም በይ። ሰብሌ እንዴት ነሽ? ነይ እስቲ። አላውቅም፣ አፍንጫዬን ነው መሰለኝ በቴስታ እኮ ነው የመታችኝ። እስኪ በደንብ ልይሽ። ጎዳችሽ እንዴ? ቆይ ምን አይነት ሰው ናት ግን? በእግዚአብሔር የገባችበት ገብቼ ባልበቀላት እኔ መሲ አይደለሁ። መሲ ምን እያልሽ ነው? አሁን ተረጋጊ። ለበቀሉ ጊዜ አይደለም። እሷን ትሪት እናርጋ በደንብ። አታያትም እንዴ? እቺ ልጅ እኮ ተጎድታለች። ይሄ ሁሉ ነገር የሆነው ደግሞ በእኔ ምክንያት ነው። እሺ እሱ ገብቶኛል። ኤላ በእርግጠኝነት እቺ ልጅ ተመችታለች ማለት ነው። ወይኔ ጆኒ ዋበላ። ለማንኛውም እቺ ነገር በቪዲዮ መያዟ ጥሩ ነው። ሰብሊ
ደህና ነሽ አይደል? እሺ በቃ እንዴት ነሽ? ወደ ክሊኒክ እንሂድ። ደህና ነኝ። ተነሽ ተባልሽ አይደል እንዴ? መታከም አለብሽ ሰብለ። ቆይ አንቺ ግን እዚህ ሆነሽ ናታን በምን አይነት ሁኔታ ውስጥ እንዳለ ታውቂያለሽ? ወይኔ መሲ ለካ እሱም አለ። ስልኩ ይጠራል ግን አይነሳም። መሲ ድረሽለት፣ ይሄ ልጅ አጉሎ ነው እንዳይሆን። እሺ አንቺስ? ለእሱ አታስቢ፣ እኔ አለሁ። አቤቷ ድረስ እንዴትም ተንከባክቤ ቢሆን አረሳታለሁ። እርግጠኛ ነህ ሄድላ? በሚገባ። እሺ በቃ ልፍጠን። አይዞሽ እሺ እህቴ፣ ደምሽ እንደዚህ እንደፈሰሰ አይቀርም። እሺ አደራ የላ ተንከባክበህ እስከ ቤቷ ድረስ አድርስልኝ። እሺ እሺ፣ አታስቢ። አይዞሽ እህቴ። አይ መሲ፣ እዚህ ሁላ ነገር ውስጥ የገባ ነው እኮ በእሷ አለህ ምክንያት ነው። አሁን እሷን ተያትና፣ አንቺ ግን ተረጋጋሽ? አዎ ምንም አይደል። እንደዛ ከሆነ ቀስ እያለን ወደ ክሊኒኩ እንሄዳለን። ደሙ እኮ ቆሟል። ክሊኒክ መሄድ አያስፈልግም። እርግጠኛ ነሽ? አዎ እርግጠኛ። እሺ ለማንኛውም አሁን እንሂድ። ነይ። አይዞሽ። እሺ የፊልሙ ክፍል እዚህ ጋር ያበቃል። ሁለተኛውን ክፍል ደግሞ የት እንደምንቀርጽ አብረን ምን ይሆናል። ሌትስ ጎ። መጀመሪያ ተንቀጥለ አየሰው መጨረሻ እኔ ላይ ኮፎ ከተሰጠ አይዞህ እኔ ላይ እንደዛ ፎክተ ስትሄድ እኮ መጨረሻ እንደዚህ ይሆናል ብሎ ማን አሰበ? ወይኔ ፍሬ ለስንት ነገር ያሰብኩት ለስንት ነገር ከዚህ በኋላማ እያማረሽ ይቀር። የበይ ተመልካች ሆነ ነው የምትቀረው። ጄሪ የለች፣ ቺክ የለች። ጄሪን ያልከው? አዎ በቃ ከዚህ በኋላ እኮ አንተ አካል ጉዳተኛ ነው ወንድም። ከዛ አንተ ልጠብሳት እና ልጅቷ ቆማ ትቅርልህ? እኔ ኪሎ እያለሁ ቆማ ቀርም አልኩ እኮ። ቢሆን እኮ ደስ ይለኛል ወንድሜ፣ ግን የተጎዳው ዋናው ኦርጋንህ ነው። እንዴትም ብዬ መላመላ አለዋለሁ እንጂ ጄሪ አንተ ስትሆንማ ቆሜ አላይም ነው። አዎ ነው። እንግዲያውም ሄጄ እነግራታለሁ። ምኑን? በአንድ ተራ የመንደር ድብድብ ፍሬ እንደተኩላሸ እነግራታለሁ። ያኔ አንተንም አኩላሸና ከዛ አርፈን ቁጭ እንላታለን ነው። እናያለን። ለመሆኑ ናታን የት ነው? ናታን ፍርሃት ከበላበት ከተነሳ በኋላ ምንም እንዳልተፈጠረ አዋራና አራግፎ አልቆሶ መሰለ። ጥብጠቡን ለምዶታል ማለት ነው። ኒንጃው ግን ይመቸው። ሲከረባበት ጦጣ ነው የሚያስቀናው ነው የምልህ። ወይኔ አሻንቲ ያለ መኖሬ ብኖርማ እኮ እንዴት እንደማደርገው አሳይ ነበር። እንደ መኮንን እንደዛ በጥፊ ሲገባል እማዬ እያልክ ነው የምንሮጠው። ወይኔ አሻንቲ፣ ወይኔ ያለ መተወቅ። በቃ አብረን ስንውል ቀላል ሰው አደረክኛ። በእናትህ አሻንቲ ተወኝ፣ ለራሴ ሁሉ ነገር ይዛባው። ወይኔ ወንድሜ፣ እኔን ለካ ፍሬ ከሲስተም ውጭ ሆኗል። አይዞህ መጠንከር ነው እንግዲህ። ናት አንተ አቡሽ ነገር ይበቃል አልኩ እኮ። በቃ ይበቃል፣ አታስቢ። ሁሉም ሰው እየተጨነቀ ነው። ሀኒቾ ሚኪን በጣም እየተጨነቁ ነው ያሉት። በቃ አታስቢ፣ ነገ ሁሉን ነገር መላ እናደርገዋለን ስልሽ። በእናትህ አቡሽ፣ ሚኪ ከመጠን በላይ የጥፋተኝነት ስሜት እየተሰማው ነው። እኔ ደግሞ በጣም ጨነቀኝ። ለምን አባቱ ብለሽ ነው የምትጨነቂው? ያውም ለዛ ጠቋራ። አቡሽ ይኸውልህ፣ ሚኪን አትናገረው እሺ? ለአንተ ጠቋራ ይሁን እንጂ ለእኔ ግን የምወደው ፍቅረኛዬ ነው። አሃ ለካ ፍቅረኛሽ ነው። ይኸውልህ ይሄ ነገር ከነገ ማለፍ የለበትም እሺ? አይ የምትል ከሆነ ደግሞ እኔ ራሴ ሁሉንም ነገር ተናግሬ አዋርድሃለሁ። እንዴ እኔ ፒያር ደግሞ ፒስ አልኩሽ አይደል እንዴ? የራስ ጉዳይ። እሺ አሁን እዚህ ሁሉ ነገር ውስጥ የገባሁት አውቄ እንደሆነ ካወቀ ሚኪ ምንድን ነው የሚለኝ? ወይ አቡሽ ስራህን ይስጥህ።
ናታን ምን ሆነ ነው ስልክ ማታነሳው? ትንሽ ችግር ተፈጥሮ ነበር ለዛ። ይሄ ውሻ የሆነ ሰውዬ አሁንም አጠቃህ አይደል? ዛሬ እኮ አሪፍ ነበርኩ፣ ግን የሆነ ታይም ላይ ቀደመኝ። እሺ አሁን የት ነው ያለኸው? ወደ ቤት ልሄድ ነው። ናታን ጠብቀኝ እሺ። ለምን? ላይ እፈልጋለሁ ናታን። መሲ ደህና ነኝ። እሱ አይመለከተኝም ናታን፣ ግን ጠብቀኝ ብያለሁ። መሲ ግን ታውቂያለሽ ምን አይነት መንቻካ ልጅ እንደሆንሽ። ናታን የፈለግከውን ነገር ማለት ትችላለህ፣ ግን ጠብቀኝ እመጣለሁ። ወይኔ ወይኔ ናታን የማንም ድሩዬ መጫወቻ ነው። ወይ ሰብሊ አንቺ ለምሮ እንደዚህ ነገር ውስጥ ምገቢ? እኔ እኮ አስቤው አይደለም። በቃ መሲ ልጅቷ ልታስፈራራ ትፈልጋ ስለነበረ በእኔ ስልክ ደውለን አስፈራቻት ነበር። ከዛ ጠብቃ አጠቃች። ቢሆንም እራሽ እንደዚህ ነገር ውስጥ መክተት አልነበረብሽም። ቆይ ከዚህ በላይ ጎርታሽስ ቢሆን? ኢላ በእናትህ በቃ ምንም አትበለኝ። እሺ ግን አንድ ነገር ልንገርሽ፣ ደምሽ እንደዚህ እንደዋዛ ፈሶ አይቀርም። እሺ ሁሉም የእጃችሁን ያገኛሉ። ማለት ብቻ ለመበቀል እያሰብክ እንደሆነ እሱ ለኔ ተይው። ለማንኛውም አሁን በቃ ወደ ቤት ግቢ። አንተስ? እኔም ወደ ቤት ሄዳለሁ። እርግጠኛ ነህ ወደ ቤት ነው የምትሄደው? አዎ አልኩሽ እኮ ወደ ቤት ነኝ። እሺ ደግሞ በጣም ነው የማመሰግነው። ምንም አይደለም። አሁን መሄድ ትችያለሽ። ኤላ ሲተቃቀፉ እንዴት ነው የሚያስቀኑት? ቆይ እኔ መቼ ነው ማፈቅረው? ይሄን ያልክ ያስከ በቃኝ። አሁን ለጸጋ ሪፖርት ማለት ሳይኖርብኝ ይቀር። ቀጥል፣ እየሰማሁህ ነው። ኤላን ከቀደም ጀምሮ ስከታተለው ነበር። ምን አዲስ ነገር አገኘ? አረ ምንም፣ ልጁ የተለየ ነገር ላይበት አልቻልኩም። እንደውም በተቃራኒው ፍቅር እየተጫወተልሽ። የምን ፍቅር? እቺ ሰብለ የጆኒ ፍቅረኛ። እስካሁን አብረው ነበሩ እንዴ? አዎ፣ ማን እንደሆነ ባላቅም ደብድቧት እያለቀሰች ነበር። ከዛ እሱ መጥቶ ትሪት ሲያረጋትም ነበር። ምን? እየምርህን ነው? አዎ፣ ካላመንሽ ቪዲዮ ያለ ልላክልሽ። በጣም ጥሩ ላክልኝ። ወይኔ መጨረሻ ላይ ሲተቃቀፉ ያለውን ብታዪው እንዴት እንደሚያስቀኑሽ። ላክልኝ አልኩህ እኮ። እና ይላክልሻለሁ። ተረምደው የሚያስጨርሽ ኤላ፣ ለምን ይሄ ፍቅር የምትለውን ነገር ትተህ አላማ ላይ አታተኩርም? ያኔ ለእኔም ቢሆን ነገሮች ይቀሉልኝ ነበር። ብሽቅ ነይ በሏት። እስቲ ወደ ዘይድ በእናትህ። ወይኔ ደሜ፣ ወይኔ ደሜ።
ምን ሆነሽ ነው? ተይ ተይ ተይ፣ ይሄን ጋቢናማ አውቀዋለሁ። ከሆነ ሰው ጋር ተጎራብጠሻል። ንገሪ፣ ማን ነው? አንድ ፌንጣ ነበረች፣ ተሳፈጠችኝ፣ ገባሁላት። ወይኔ ቾምቤ ቾምብነት! የኔ ተግባር ምንድነው? የኔ ተግባር እኮ አንቺን ፕሮቴክት ማድረግ ነው። ቆይ ለምን አልደወልሽልኝም? ምክንያቱም ከኔ አቅም ስለማታልፍ። ያቺ የናታን ፎንቃ መሲ ምን ስሟን አቆላምጠዋለሁ፣ መሰረት ነች አይደል? አይደለችም። እና ማን ናት? አንድ እሷን ተከትላ የመጣች ቁንጫለች። እና ደህና አድርገሽ ገባሽላት? ለጊዜው አው፣ ግን ይህንን ዋርዲንግ አልሰማም ካለች በቀጣዩ በጣም ነው መጎዳት። አይቃጁ፣ ይሄንን ወኔሽን እኮ ነው የምወድልሽ። አቤት ወኔ! ይሄ ወኔ ከአንቺ እንዳይለይ መቼም። እሺ ቃጁዬ፣ የኔ ጀግና ወኔ። አሁን ልቤ በኩራት ሲሞላ ይሰማኛል። አይ ኩራት 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 አይልሽም ወይ? አይ ቃጁዬ፣ ለምንድን ነው የምኮራው? አንቺን የመሰለሽ ሴት በማፍቀሬ ነዋ። ይሄ እኮ ለእኔ ትልቅ ክብር ነው። ክብር ቢሉሽ ክብር መሰለሽ? የኔ ጀግና ቃጁዬ፣ ምን እንደናፈቅኝ ታውቂያለሽ? በእናቴ አፈር አፈር ሚል ቀልድህን ፍታ በእናት። ቆይ ግን ምን አለ የውስጤን ብለሽ ብትሰሚኝ? ይኸውሽ አልኩኝሽ። ምንድን ነው? ወደፊት ማለት ነው። እኔ በቃ ፈታ ደመቅመቅ ብዬ ወደ አንቺ ስመጣ አንተ ምን አባኔ ደመከው ምናምን ብለሽ ስታቀናብርኝ ታየኝ። አንተ ግን ምኑ የተመታህ ነው? በጣም ቾምቤ ግን አርበሰፊ ችግር እንዳለበት ታውቃለህ አይደል? አውቃለሁ እንዴ፣ በጣም ችግር አለብኝ እንዴ። እሱ ችግር ያረል እንዴ ውዝግብ ድንዝዝ አድርጎ ያስቀረኝ አውቃለሁ በደንብ። ቾምቤ ግን የምረጻውን ደህና አድርጌ ስለገባሁለት በጣም ጸርቶኛል። ይቻምሽ ቃጅዬ፣ የኔ ሸዋሽንገር፣ የኔ ጀትሊ፣ የኔ ቫንዳም፣ እንደውም ተይው ሴቷ ጆን ሲና ብዬሻለሁ። ይመችሽ። እሺ ሌላስ የለህም? ሌላ ባይሆን አሁን ድል ስላረግሽ ለመተኪያ እንዲሆንሽ ጠላ ለጋብዝሽ እንድ። ይኸውልህ ቾምቤ እንዳትሳፈጠኝ እሺ። በኋላ ነግሬሃለሁ፣ ደሜ ፈልቷል። ዘሬ ጉድ ነው የምትሆነው። እኔ እኮ በቃ ድል አርገሽ ስለመጣሽ የጀግና አቀባበል ላድርግልሽ ብዬ ነው እንጂ። እሺ አሁን አፍህን ዝጋ በቃ። እሺ እዘጋለሁ። ነይ በሏት። ሄቨን፣ አሁን ሳስበው ማለት ነው እቤት መሄዴ ደስ ይለኛል። ከዛን ሳስበው ደግሞ ያስጠላኛል። ምንድነው የሚያስደስትሽ? የሚያስደስተኝ እቤት ውስጥ እነዛ ጣፋጭ የሆኑ ቤተሰቦች እንደማገኛቸው ሳስበው በጣም ደስ ይለኛል። እሺ የሚያስከፋሽ? የሚያስከፋኝ ደግሞ ቤት ውስጥ አንድ አሳማ እንዳለ ትዝ ሲለኝ በጣም ይደብረኛል። ማክቤል ነው አሳማ እንዴ? አሁን ምን ነው አሳመርኩት እንዴ? ማክቤል እኮ በጣም ቆንጆ ነው። ምን ነው አሳማ የሚመስል? ጭራሽ ማክቤልን ቆንጆ ነው አልሽው? እንደው የኔ ጌታ፣ እንደው መድኃኒዓለም የኔ ቆይ ምን በድዬ ነው በማክቤል የተነሳ የሚሰቃዩ ሴቶችን ቁጥር አሳንስልኝ ብዬሽ ነበር እንዴ? ምን ማለት ነው? ሄቨን፣ ማክቤልን ቆንጆ አልሽ እኮ። ይሄ ደግሞ እኮ ምልክቱ እኮ ነው። የምኑ ምልክት? የፍቅር ኮሮና ምልክት እኮ ነው። የፍቅር ኮሮና? ሄቨን፣ እንደው እሱን ተይውና በቃ እንደው ሄቨን ስለምንሽ በቃ ይሄን ልጅ ድጋሚ አታገኙ እንዴ? ማንን? ማክቤልዬ? ጭራሽ ማክቤልዬ አልሽው? ሄቨን፣ እንደው እንዴት አስችሎሽ ነው ከማክቤል አጠገብ ይሄን የጨመርሽለት ይሄን ሰጣሽው እንዴ? ምን አለበት እንዴ? እሱ እኮ ቅርናታምዬ ግማታምዬ ነው እንጂ እኮ እንደዚህ መሆን የሚችል አይነት ሰው አይደለም። ሄቨን፣ እንደው አንቺስ እንደው እንዴት አስቻለሽ እዚህ ቅርናታም አጠገብ መሆን? አንቺ ልጅ ምንድነው የምታወሪው? ነጭ ነው። እንደውም ለነገሩ እኮ እኔ ነኝ ጥፋተኛዋ። ባለፈው ቤት ስትመጪ ሎከሩን ከፍቼ ባሳይሽ ኑሮ ማለት የጫማው ሽታ እጥነ ሲያደርግሽ አይደለም ማክቤልዬ ይቅርና ሰሞኑን ራሱ ከናካቴው ተረሽው ነበር። አረ ጄሪ አታካብጩ። ሄቨን፣ እስኪ አስቢው እሱን አግብተሽ ማለት ነው ከስራ ወልገድ እያለ መጥቶ ጫማውን ልቅ ሲያደርግልሽ ሰናፍጭ እንደበላ ሰው በአይነሽ እንባ በእንባ ስትሆኝ እስኪ እንደው ሄቨን እንደው አስቢው እስኪ። ሽታ እንደሱ ያደርጋል እንዴ? እና ሄቨን በነገራችን ላይ ማለት ነው ጥሩ ሽታ ጥሩ መዓዛ የተፈጠረው ለጥሩ ነገር ነው እንጂ ለጫማ አይደለም። እና ለጫማ ምንድን ነው የሚሆነው? ቅርናታም ግማታም ነው የሚባለው። ተመለሰልሽ? በደንብ ተመልሶልኛል። ስለዚህ እኔ ናት እኔ ላንቺ የምመኝልሽ ህይወት በመዓዛ የተሞላ ደስ የሚል ሽታ ያለው ህይወት እንጂ እንደ ማክቤል የቀረና አይደለም። ገብቶኛል። ግን እኮ ማክቤል ሄቨን፣ እሺ በቃ ትቻለሁ። ትንሽ ልዝናና ብዬ እኮ ነው። ለነገሩ እናንተ ምን አለባችሁ? ዘና በሉ። እኔ እንደተከፈተ ሬዲዮ ጠላችሁኝ እንጫጫለሁ፣ እናንተ ዘና በሉ። እንዴ እኛ ደግሞ እነማን ነን? አንቺ እማዬ፣ አባዬ። አንቺ ደግሞ በፊት አልነበረብሽም። ይሄን አመልሽን ከየት እንዳመጣሽው አላውቅም። ጄሪ ደግሞ አሁንም እስተካከላለሁ። ይሻልሻል። አሁን በባክሽ ነይ ቶሎ እንሂድ። ሄቨን፣ ይሄ ደግሞ እንደው በቃ እንደው ላያዛልቀኝ ሸንኮራ አስለምዶኝ ጠፋ። ውይ ጄሪ፣ ከዚህ በኋላ እንኳን ሸንኮራ ምናምን የለም። ተስፋሽን ቁረጪ። ትናንት እንደዛ አጥረግርገሹ እንዴ። ሄቨን፣ ምን ነው ረሳችሁ? ትናንትና እኮ አሸናፊ ሆኜ ነበርኩኝ።
እና ማይኔ ቆንጆ ሴት ሆነሽ አንቺ አሸናፊ ከሆንሽ ማለት ወንዶች ጠብር ግፍ ይሉልሻል፣ ግን አሸናፊነትሽን ካወቁ ይኮሩብሻል። አየኔ ጓደኛ አንበሳ እኮ ነሽ። ስለዚህ የኔ እናት አሸናፊ እንደሆንኩኝ ስላሸነፍኳቸው እሱን ካወቁ ደግሞ ዛሬም ወይ ነገ አንዳቸው መተው ጄሪዬ ምናምን እያሉ ማለቃቀሳቸው አይቀሬ ነው። ሲጀመር ቀመርተኛ ነሽ። ሸንኮሬን ምን ይበላታል? ናታን በጣም ጎዱ እንዴ? የሆነ ያክል ስቴፕ እኮ ይዤ ነበር። ከዛ በኋላ ግን ቀደመኝ አልቻልኩም። ናታን አንተ እኮ ነህ እኔ እሸኝሃለሁ እያልኩ አልነበር እንዴ? ዛሬ እኮ ብቻዬን አልነበርኩም። እና ማን ነበር? ኪሩ ነበር። ከዛ እኔን ጥሎ ኪሩንም ደግሞ ፍሬውን መጥቶ ኪሩም እያጎነበሰ ነው ወደ ቤቱ ሄደው። ኪሩ ማለት ኪሩ የነቃጅል ጀለስ ነው አይደለ? አዎ የነሱ ጀለስ ነው። እሷ ልጅ ግን ምን ነው ችግር አለ እንዴ? ወደ አንተ እየመጣው ያለ ሰብለን ጠብቃት መታት መሰለ? ማ ቃጁ? እባክህ ስሟን አታቆላምጥብኝ። እሺ አላቆላምጥ። ግን መሲ የምርሽን ነው? አዎ ናታን፣ ሰብለን አፍንጫዋን በቴስታ ብላ ነው ያደማቻት። ተሳስተሽ። ቃጁማ እንደዛ አታደርግም። ለምንድን ነው የማታደርገው? ምክንያቱም ሰብለን እንደማትመታት ቃል ገብታልኛለች። ኧረ እባክህ ቃል እስከ መገባባትም ደርሳችሁልኛል። መሲ እኔ እየቀለድኩ አይደለም። እኔስ መች ቀለድኩ? ስታየኝ ቀልደኛ መስላለሁ? ለነገሩ ልክ ነህ። ያኔ ነገር ቀልድ ነው አይደል የሚመስለው? በለው እንጂ ወዴት ነው? ውሻውን ደግሞ ምን እየተካሄደ ነው? ሄሎ ቃጀል። ሄሎ ናታን። ቆይ ቃጀል፣ የምሰማው ነገር እውነት ነው? ምን ሰማ? ሰብለን አግኝተሽ ደብድበሻታል? ማን ነው እንደሱ ያለ? ቃጀል፣ ማንም ይበለኝ ማን፣ አሁን የጠየቁሽን ብቻ መልሽኝ። እኔ ሰብለ የምትባል ሴት አላውቅም። ቃጀል፣ እኔ እየቀለድኩ አይደለም። እኔም እየቀለድኩ አይደለም። ቆይ አንተ ማን ስለሆንክ ነው ቃጁን ጓ ብለህ የምታወራት? ትሰማኛለህ? እኔ አንተን ላናግርህ አልፈልግም። ስልኩን ለቃጀል ስጣት። አልሰጣትም። አንተ ያማሃል እንዴ? ማናግራት አለኝ። ስጣት አልኩህ እኮ። ትሰማኛለህ? እሷን ማናገር የምትፈልገው ነገር ካለ እኔን አናግረኝ። ቆይ አንተ ምን ቤት ነህና ነው ማናገር? ምክንያቱም ቃጁ ደሜ ናት። ምን ደሜ ብቻ ልቤም ናት። እናማ የእሷ ጉዳይ ሁሉ እኔን ይመለከተኛል። ምክንያቱም ልቤ ነች ነው። አሁን ምን ታመጣለህ? እስታይድ እንደውም ልንገር አይደለም እኔና አንተ ገና አልጨረስንም። እሺ ትሰማኛለህ? በፈለግከው ጊዜ የፈለግከው ቦታ ጥራኝ፣ እመጣልሃለሁ። እስታይድ ኳሊ ሊያምረዋል እንዴ? ወይኔ ቹምብነት አላወቀኝም። ቆይ ሰብለ ማን ነች? የዛች የመሲጅል ስና እሷ ነች የገባሽለት? አዎ እሷ። ደግ አደረግሽ። ይደነፋል እንዴ ጭራሽ ደፋር። የፈሩት ይደርሳል የጠሉት ይወርሳል ማለት እኮ ይሄ እኮ ነው። ብቻ ይሄ ተረትና ምሳሌ ለማለት እንዳጨርሽ ማክቤልዬ ምናምን እንዳትይ። ሄቨን ነግሬሻለሁ። እሺ አለኝ እንዴ አሁን ቆይ እሺ፣ ይሄ ልጅ ምን ሊሰራ ነው የመጣው? ሄቨን እንዴ እኛን እየጠበቀን ነው። እኛ የምንፈልገው ሆነ እኛን እነግረዋለን። ለምን ይመጣል? ለምንድን ነው ኮቴ የሚያበዛው? ጄሪ ይሰማሻል። እዚህ ደርሰናል። ይስማኛ ምን እንዳያመጣ። እኔ እኮ ጄሪ ነኝ። የፈለኩትን የመናገር መብት አለኝ። እሱማ ጄሪ ነሽ፣ ግን በቃ ጄሪ ለኔ ብለሽ ሲጀምር ለአንቺ ብዬ አንገቴ እንደምደፋ ስለሚያውቅ ነው እሱ የሚናገረው። ሃይ፣ እንዴት ናችሁ? ሃይ ማክቤል፣ እንዴት ነህ? ደህና ነኝ። ልጅ ምን ነው እቴ ሰላምታ ነው? የምን ሰላምታ እንዴ? የእግዚአብሔር ሰላምታ ነው። አንተ ልጅ እስኪ በፈጠረ በቃ አታስመስል። ጄሪ እሺ ምንድን ነበር የፈለከው? ለምን መጣ? ለምን ሊሆን ይችላል? ሄቨንን ፍለጋ ነው። እስኪ ንገረኝ፣ ለምንድን ነው የፈለካት? እንዴ ምን ጥያቄ ያለው? ሌላ ጊዜ አይደለም እንዴ የሚሸኛት? እሷ ካሁን በኋላ ሸኛ አትፈልግም። የምትፈልግም ከሆነ ደግሞ እኔ ሸኛታለሁ፣ አለሁላት። ሄቭ ስለመጣው ደብሮሻል እንዴ? ኧረ አልደበረኝም። እስክስ አንቺ ውሸታ! አሁን ምን ስትይ ነበረ?
እንዴ እኔ መናገር ደብሮኝ ነው እንጂ ይሄ ልጅ እየመጣ ባይሸኘኝ ደስ ይለኝ ነበር አላልሽም? እኔ አሁን አንቺ እንደውም እኔ ሸመኛ ስለሆንኩኝ ነው አንቺ ተናገሪልኝ እየመጣው ባይሸኘኝ ደስ ይለኛል አላልሽም? ጄሪ ቆይ ምንድነው የምታወሪው? ሄቨን ሚስጥር ነው ብለሽ ነው እንደነገርሽኝ። እንደዛም ከሆነ እኮ እንዳትናገሪ ሱፍ ለፊት ማለት ትቺ ነበር። እኔ ሚስጥር አልመሰለኝም ይሄው ተናግሬያለሁ በቃ። ሄቮ እንደዚህ አይነት ሀሳብ ከነበረሽ እኮ ራስሽ መናገር ትችይ ነበር። ለማንኛውም ቻው። ጥርጋርክ ይሆን ታስበው ተገላገልህ እንደውም። እሺ ጄሪ ቆይ ምንድነው ያደረግሽው እንዴ? በቃ እንዲገላገለው እንድንገላገለው የሆነ መፍትሄ እየፈለኩ ነበር። ተገላገል ነው በዚህ መፍትሄ። አንቺ አምሻል እንዴ? እኔ ያላረኩትን ነገር ለምንድን ነው የምትነግሪው? እንዴ ምን ችግር አለ? ይሄ እኮ ቀላል ዘዴ እኮ ነው። በጣም ነው እሺ ማዝነው። ማክቤል እንዴ ጭራሽ ለሱ ብለሽ እኔን ጥለሽኝ ሄድሽ? ምን ትላለች እንደው? ሲጀመር እኔ ድሮም እጄ አመድ አፋሽ ነው ስታስጣላ። ሲጀመር ከሱ እልም ያለ ፍቅር ይዞሻል። እንደው ፍቅሩ አንገብግቦ እግሩ ስር ሲጠራሽ ይታየኛል። እኔ ጄሪ አይደለም ቶ ዶማላሴ ጥቆር ነው። ሲጀመር ያልኳት ነገር ትሆናለች። ማክቤል አቤት ሄቨን ምንድን ነው? በጣም ይቅርታ እኔ ከየት አምጥተህ እንደምታወራ ምንም አላውቅም። ታይ በእናትሽ ሄቨን ስትዋሺ አያምርብሽም። እሺ እንዴ እኔ እየዋሸሁ አይደለም። በዛ ላይ ደግሞ ካልፈለግኩ አልፈልግም ብዬ መናገር እችላለሁ። ለማንሽ? አዎ ማንኝ? እሺ በቃ ይቅርታ አድርጌልሽ። በቃ አሁን ሂድ አይደል? አሁን ሂድ። እየጠበቀችሽ ነው። ቻው ጄሪ ቻው። በቃ ምከራው እምቢ ካለ መከራ ምከራው አለች እናቴ። ሲያስጠሉ ነው ገደል ግቡ። እሺ ወጣቱ እንዴት ነህ? ደህና ነኝ። በል አሁን ወደ ጉዳያችን እንግባ። እዚህ ድረስ የመጣሁት ያንተን ደህንነት ለማወቅ አይደለም። ልጁን ስከታተለው ነበር። ጥሩ። ምን አዲስ ነገር አለ ታዲያ? ምንም የረባ ነገር የለም። አልገባኝም። ሲሄድም ሲመጣም ለብቻው። እንደውም አሁን ከሆነች ልጅ ጋር መሄድ ጀምሯል። ማናት? ሰብለ የምትባል የክላስ ልጅ ነች። አላምንህም። ለምን? ምክንያቱም ሳትከታተለው እየተከታተልከው እንደሆነ እያስመሰልክ ነው። ታዲያ ለምን ዛሬ ስከታተል የነበረውን ነገር አላሳየህም? ምንድን ነው እሱ? ይሄን ማየት ትችላለህ። ሰብለ እቺ ነች? አዎ እሷ ናት። እንግዲህ ልጁንም እንደምታየው ሰው የላከው ሳይሆን በራሱ ዓለም ውስጥ ያለ ሰው ነው። እንዴት? በቃ እንደ ማንኛውም የሃይስኩል ተማሪ ከሴት ስራ አይጠፋም። እንግዲህ ልጁን እንዳየው ምንም የረባ ነገር አላገኘሁበትም። በጣም ጥሩ። እንግዲህ ደመረ ትእዛዝና ክብሬ ልጁን ለቀን ስከታተለው ነበር። እንደምታየው ምንም የረባ ነገር ሲያደርግ አላየሁት። ይህ ማለት ደግሞ እኔ ሰሬን እዚህ ጋር ማቆም እችላለሁ ማለት ነው። በፍጹም አታቆም። ለምን? ምክንያቱም እያደረገ ያለው ነገር ትኩረት ለማስቀየስ ሊሆን ይችላል። አረ ፕሊስ ተረዳኝ። ነገርኩ። አርፈ ተከታተለው። በእርግጠኝነት ይሄ ሰውዬ ወደ ሆነ ቦታ እየመራ ይወስደናል። አንተ ካልክሽ እከታተለዋለሁ። ታዲያ ደግሞ እንደተለመደው አዲስ ነገር ካለ በቶሎ ማሳወቅን እንዳትረሳ። ኤልያስ ማነህ? ለምንድን ነው ፍቅር እየተጫወትክ አቅጣጫ ማዞር የፈለግከው? እስኪ እናያለን። ባለፈው ለምንድን ነው ቤት መጥተሽ ሳታገኛችሁ? የዛኔ እኮ እናንተ ራሱ ጥሩ ሁኔታ ውስጥ አልነበራችሁም። በዛ ላይ ደግሞ ከጓደኛ ጋር መምጣታችሁን ሳልሰማ ነው ሄዳችሁት። ለነገሩ ልክ ነሽ። እኛም የማይሆን ነገር ውስጥ ስለነበር ነው። መምጣትሽን ደግሞ ያወቅኩት ነገሮች ካለፉ በኋላ ይሆናል። ግን ቤተሰቦቻችሁ በጣም ነው ደስ የሚሉት። ወደድሻቸው? በጣም አዎ፣ ምርጥ ሰዎች ናቸው። ይገርምሻል፣ እንደነሱ ስራው ነው ተረዱኝ እንጂ እንደ ጄሪ ስራማ ቢሆን ኖሮ እኔ ጎዳና ላይ ነበር። ምን? የምርህን? አዎ የምሬን። ባለፈው የማይሆን ነገር ቀባጥራ አይደል እንዴት ጣላ ነው አይደል? አዎ። ምን ነው የደበረሽ ትመስያለሽ? ለምን ይደብረኛል ብለህ ነው? ያው እንግዲህ እኔን አበሽቃለሁ ብላ የማይሆን ስም ትሰጠኛለች። ቆይ ምን አይነት ስም ሰጣህ ነው? ሙሉ ጓደኞቹ ሱሰኛ ናቸው፣ እሱም ደግሞ አንዳንዴ ሱስ ይጠቀማል ብላ ደግሞ ቤላናም ትጠረጥረኛለች።
እኔ የማይገባኝ ቆይ በምን መነሻ ነው እንደዚህ የምትሆነው? እልህ ነው፣ ሌላ ምን ሊሆን ይችላል? እና ግን እሷ እንደምትለው ሱስ የለብህም አይደል? ሱስ ቢኖርብኝ በዚህ ሰዓት ካንቺ ጋር ምን አደርጋለሁ? እዛው ሂጄ ይፈታልልም እንዴ? ለነገሩ ልክ ነህ። ባይገርምሽ ራሴን ለመለወጥ በራሴ ተንቀሳቅሼ ገንዘብ ለማግኘት በሞከርኩኝ የላና ፍቅረኛ ነው ብላ ማስወራት ጀመረች። ያው እሷ የተረዳችበት መንገድ ይሆናል። ታውቂያለሽ ይፉ፣ እኔ አሁንስ ለእሷ ስል ከሰው ርቄ ልጥፋ እንዴ ብዬ አስባለሁ። አረ በስመ አብ በል። ለምን ብለህ ነው የምትርቀው? በዛ ላይ ደግሞ አንተ ንጹህ ከሆንክ ንጽህና ያወጣሃል። እኔም ተስፋ የማደርገው እንደዛ ነው። ደግሞ ታያለሽ ፈጣሪ ይረዳኛል። አዎ ልክ ነህ። በሱም ያምኑ አያፍሩ። ልክ ነሽ ይፉ። በቃ ከዚህ በላይ ባላስቸግርህ ጥሩ ነው። አመሰግናለሁ። እሺ በቃ ባይ። ቻው። አየኔ እርግብ ነብስ ነገር እኮ ነሽ። ብቻ ግን ቀንሽን ጠብቂ። አዲስ መረጃ ተገኘ እንዴ? እና ዞር ወደ ቦታ እንሂድና ያለው ማሳይ ነገር አለ። ምንድን ነው? እሱን ትደርስበታለህ ነው። ምንድን ነው እንዴ? ይሄ እርጉ ምን እያደረገ ነው? ሲመስለኝ ነስሯት ደሟን እየጠረገላት ነው። ኖ አይደለም። ይሁን እንዴ መሲም እኮ አለች። ይሁን ነገርማ ተፈጥሮ ነው። እና ምን ሊሆን ይችላል? እኔን ለማበሳጨት መጥቷት ቢሆንስ? አይ ልጁ እንኳን ሴት የሚመታ አይነሱ አይመስልም። እልህ ስለያዘው እኮ ምንም ነገር ሊያደርግ ይችላል። ደግሞ እቺ መሲ ተብዬዋን ደግሞ በሚገባ ቋንቋ ያወራታሉ። ለማንኛውም አንተ ስታወራቸው በተረጋጋ መንፈስ መሆን አለበት። ሌላ ያላሳየሽኝ ቪዲዮ አለ እንዴ? ለጊዜው ይሄ ብቻ ነው። በጣም ጥሩ ነው። እሺ ያደረግሽው። ለማንኛውም ይሄንን መረጃ ያሳየውክ በሚገባ ክትትል እያደረግን እንደሆነ እንድታውቅና የጊዜ ጉዳይ እንጂ የኤላን ማንነት በቅርቡ እንደምናውቅ እንድታውቅ ነው። አመሰግናለሁ። የሚያስፈልግሽ ነገር ካለ ከጎንሽ ነኝ። በቃው መሄድ ነው ብኛል። መሄድ ትችያለሽ። እሺ ኤልያስ ተወኝ ስለ ልትወኝ አልቻልክም። ጆኒ እየተቃቀፉ ያለበትን ቪዲዮ ባሳየ ልታብድ ስለምትችል ለጊዜው ይሄ በቃ። ቆይ እንደማደርግም አሳያለሁ። Hi guys, how are you doing? ሰሲ እንዴት ነሽ? አለሁልሽ። ብሩኬ ደህና ነህ? አለሁ እግዚአብሔር ይመስገን። መቼም እኔና ዴቭ እያደረግነው ስላለው ነገር ታውቃላችሁ አይደለ? አዎ እንዴ ትናንትና እኮ ኢንተርቪው አድርጎኛል። አረ እኔንም ኢንተርቪው አድርጎኛል። አይ ኖ ዳት። ቆይ ምንድነው ጉዱ? አሁን ደግሞ ማለት ነው ማታ ስለ ነገሩ በደንብ እያሰብኩበት ነው ያደርኩትና ሁለታችሁንም የምጠይቃችሁ ጥያቄ አለኝ። ምንድነው ጥያቄው? እሺ ከማን ልጀምር? እኮ እንደ ጥያቄው ወሰናል። ኦኬ እሺ መጀመሪያ ማወቅ እንፈልገው ጥያቄ እንግዲህ ሁለታችሁም እንደምናውቀው እስካሁን ድረስ በፍቅር ብዙ ፈተናዎችን አሳልፋችኋል እና ደግሞ አሁንም እያሳለፋችሁ ነው ያላችሁት። ከዚህ በመነሳት ለእናንተ ፍቅር ማለት ምን ማለት እንደሆነ ነው ማወቅ እንፈልገው። እንዴ ምን ነው የማይሆን ነገር አነሳውባችሁ እንዴ? አይ እንደዛ እንኳን አይደለም። ኦኬ እሺ ቀድሞ ማን ነው ይመልስልኝ? ብሩኬ ቢመልስ ይሻላል። እሺ ብሩኬ እስቲ ንገረኝ፣ ፍቅር ማለት ላንተ ምን ማለት ነው? ሶሲ ፍቅርን እኮ ለመግለጽ እንደዚህ እንደምታስቢው ቀላል አይደለም። እሱማ እኮ ይገባኛል፣ ግን እኔ በቃ አንተ በተረዳው ልክ እንድትመልስልኝ ነው የፈለኩት። እሺ ይህን ጥያቄ የምመልስልሽ ግን ያንቺን አይን እያየው ነው። እሺ መልስላት። ፍቅር ላንተ ምን ማለት ነው? ፍቅር ማለት ለኔ በመስጠት ውስጥ የሚገኝ ደስታ ነው። ምን ማለት ነው? ያ ማለት ሳቂሽ ሳቂ፣ እንባሽ እንባይ፣ ሀዘንሽ ሀዘኔ፣ ደስታሽ ደግሞ ደስታዬ ሲሆን ማለቴ ያለኝን ነገር በሙሉ ያለ ስስት ስሰጥ ይመስለኛል። ልክ ነህ። ኦ ብሩኬ ሙት በጣም ምርጥ አገላለጽ ነው። ይሄን ነገር ካንተ ባልሰማው ደስ ይለኝ ነበር። እና ከማን ነበር መስማት ያማረሽ? ከዛ ዴቭ ነው። ቆይ እሱ ራሱ የት ሄዶ ነው? ፊዮሪን ኢንተርቪው እያደረጋት ነበር። ይሹ እርግጠኛ ነኝ። እሺ አንቺ ደግሞ ንገሪኝ፣ ለአንቺ ፍቅር ማለት ምን ማለት ነው? ብሩኬ ገለጸልሽ እኮ። ብሩኬ እኮ የገለጸው የራሱን ነው። አንቺ ደግሞ በራስሽ አባባል ግለጭልኛ።
ያው የተለየ ነገር አይኖረውማ። ይሁን ችግር የለውም አልኩሽ እኮ ንገሪ። እሺ ጥሩ። ፍቅር ማለት ለኔ ሁለት ሆኖ እንደ አንድ መኖር ነው። ሁለት ሆኖ እንደ አንድ መኖር ይቻላል እንዴ? ፍቅር ካለ አዎ ይቻላል። ታብራሪልኝ? እሺ ያው ማግባቡ የማይቻሉ የሚመስሉ ነገሮች በሙሉ ሊስተካከሉ የሚችሉት በፍቅር ብቻ ነው። ፍቅር ውስጥ ለኔ የሚባል ነገር የለም፣ ለኛ ነው የሚባለው። ለዛ ነው ሁለት ሆኖ እንደ አንድ መኖር ይቻላል ያልኩ። አንቺ ሙች ያንቺ ራስ በጣም ነው ደስ የሚለው። አመሰግናለሁ ሶስዬ። መሲ ግን ለምንድን ነው ቆይ ኢግኖር የገጨሽ? ቅድም ክላስ ውስጥ ሀይ አልኩ አይደለ? ከዛ በላይ ምን ላድርግ? ቢያንስ እንዴት ሆንክ ደህና ነህ ወይ ተሻለው እንኳን ብለሽ አትጠይቅኝም? እሱን ቃጀል ትበለ። አረ መሲ በእናትሽ ነገሮችን አታካብጃ። እሺ አሁን ደግሞ ምን አረኩኝ? ቢያንስ እንደ በፊቱ በጎ ነገር መልሽልኝ። እሺ ምን ልመልስልህ? እኔ እንጃ። ቢያንስ አትናደጅብኝ በእናትሽ። እሺ ግን እንዴት ነህ? እኔማ ደህና ነኝ። እኔ የምልሽ ሰብሊ እንዴት ነች? አወራሻት እንዴ? ደህና ትመስለኛለች። ያው እሷ ግቢ ውስጥ ፈላጊዋ ብዙ ነው። ቃጀል ግን በጣም ነው ያናደደች። ናታን ከዚህ በኋላ ልታስደብረኝ ወይ ልታናደኝ ካልፈለክ የዛችን ልጅ ስም እንዳጠራብኝ እሺ? እሺ አላነሳብሽም። አሁን ባይሆን ስለ ሌላ ነገር እናውራ። እሺ ቆይ ስለምናውራ? እነዛን ሰዎች ለህግ አሳልፈን መስጠት ያለብን ይመስለኛል። ቆይ ምን ብለን ነው የምናጋልጠው? መረጃ እንዳያዝበት መሰለኝ ተሸፍኖ እያጠቃን ያለው። ቆይ ከዚህ በላይ እስኪገልህ ነው የምጠብቀው? አታስቢ፣ ለሱ እንኳን የሚሆን እድል አልሰጠው። እንዴ ምን ማለት ነው? ከመጠን በላይ እኮ እየቀጠቀጡህ ነው። በባዶ መጀነን ደግሞ ምንም አይሰራም። እሺ ትሰሚኛለሽ? ወንድ ልጅ ታሞ እንጂ ፈርቶ መቼም ቢሆን አይሞትም። ይኸውልህ ጥንቃቄ ይጠብቀሃል፣ ማስተዋል ይጋርድሃል ይባላል። መጠንቀቅ ደግሞ መፍራት አይደለም። እሺ ቆይሽ እንዴት አድርጌ ነው የምጠነቀቀው? ስልክህን ባለመዝጋትና አብረን በመሄድ ቢያንስ ሰብሰብ ብለን ስንሄድ ይፈራል። ብቻዬን እኮ አልነበርኩም፣ ግን ምን ዋጋ አለው? ወይ ለወንድሜ ልንገረው እንዴ? አንድ የሚያውቀው ፖሊስ ጓደኛ አለ። ማንም እዚህ ነገር ውስጥ እንዲገባ አልፈልግም። ሁሉንም ነገር በራሴ መንገድ እወጣዋለሁ። ወይ ናታን ግን ድርቅና በቃ ችክካልክ አትመለስም አይደለ? ይኸውልሽ መስዬ፣ እኔ ለዚህ የሚሆን ዘዴ አላጣም። በራሴ ሁሉንም ነገር እወጣዋለሁ። እሺ በአንድ ነገር እንስማማ። በምን? ከዚህ በኋላ ስልክ አዘጋብኝም እና ደግሞ እኔ ነኝ የምሸኘው። እሺ እስማማለሁ። እሺ አሁን ደግሞ ወደ ሁለተኛው ጥያቄ ይለፍ። አፍላ ፍቅር ማለት ምን ማለት ነው? ማለት አሁን ያለንበት እድሜ አፍላ ወይም ደግሞ ፋይሬጅ የሚባለው እድሜ ላይ ነን አይደል? እናማ ፋይሬጅ ላይ ሆነን ወይም ደግሞ አፍላ የሚባለው እድሜያችን ላይ ሆነን ፍቅር ብንጀምር እንዴት ነው? ጥሩ ነው ወይስ ደግሞ መጥፎ ነው? ይህንን ማብራሪያ ሀኒቹ ብትጀምር አሪፍ ነው። ያሽር ሀኒቹ ፕሊስ ንገሪ። እሺ ብሩኬ፣ የተሰማኝን ነገር በሙሉ ብናገር ግን ቅር አይልህም አይደል? አረ በፍጹም ቅር አይለኝም። ጥሩ። እኔ በአፍላ እድሜ ፍቅር የሚባለውን ነገር አልደግፈውም። ዋት? ላብራራልሽ እንዴ? አዎ ይህንማ በደንብ ነው የምታብራሪልኝ። አፍላ እድሜ ማለት በብዙ ነገር ማደግ የምንጀምርበት እድሜ ነው። በውስጣችን በጣም ብዙ ባዮሎጂካል እድገቶች የሚጀምሩበት ጊዜ ነው። እሺ በዛ ሰዓት እኛ ማቹርድ የሆነን ይመስለናል እንጂ በጣም ገና ነን። አዩሹ? አዎ ሶሲ፣ እስኪ እኔን ህይወት ተመልከች። እስከ 10ኛ ክፍል ትምህርት ቤት ውስጥ አለች የተባልኩ ተማሪ ነበርኩኝ። ልክ 11ኛ ክፍል ስገባ ከብሩኬ ጋር ፍቅር ጀመርኩ። በወቅቱ ሲሰማኝ የነበረው ነገር እድሜ ለፍቅር እንደደረሰ ነበር። እሺ ግን ያ ትክክለኛ እድሜ እንዳልሆነ የገባኝ አሁን ነው፣ ብዙ ነገሮች ከተበላሹ በኋላ። ሀኒቾ የምርሽ ነው? አዎ ሶሲ፣ እስኪ ጊላዲን ወደ ህይወት ያስገባበትን መንገድ እዩ። በ10 ቀን ቁማር ነው። በወቅቱ ማቹርድ በሆን ኖሮ እንደዚህ አይነት ቁማር ውስጥ አልገባም ነበር። እኔ ግን በወቅቱ ሁሉንም ነገር አውቃለሁ በሚል ስሜት ተመጻድቄ ራሴን ስቃይ ውስጥ አስገባው። በዙሪያ ያሉትን ሰዎች ደግሞ በሙሉ ፈተና ውስጥ ከተትኩኝ። ሀኒቾ በእናትሽ በቃ ይቅር። አይ ብሩኬ፣ እቺ ልጅ እኮ የምትጽፈው ነገር በእኔ እድሜ ያለች ልጅ ልታነበው ትችላለች። ስለዚህ ስህተቶቼ በሙሉ እንዲጻፉ ፈልጋለሁ። ሀኒቾ ቀጤ። እሺ እኔ በደንብ እየሰማሁሽ ነው። ብሩኬና ጊሊያድም በመሀል ብዙ ተሰቃዩ። እኔም ትምህርቴ ላይ በጣም ቀነስኩኝ። በዚህም የተነሳ ደግሞ ቤተሰቦቼ በጣም አፈሩብኝ። ብዙ ቦታ ተሰደብኩኝ። ብዙ ክብሬን የሚነኩ ንግግሮችን እዚህ ግቢ ውስጥ አስተናገድኩ። ኦ ሶሪ በጣም እና ሶሲ፣ በአፍላ እድሜ ማፍቀር አላማን ያስታል። ነገሽን እንዳትኖሪ እንቅፋት ይሆንብሻል። ለዛ ነው የአፍላ ፍቅርን አልደገፈም ያልኩሽ። ልክ ነሽ እኮ አኒታ።
እኔ ራሱ እኮ ይሄ ጎባጣ ሽማግሌ ህልሜ እንዳለው ርቅባት ሲሆንብኝ ነበር። አይ ሶሲ፣ እኔ እኮ እንደዛ እንድታስቢ አይደለም። እኛማ እኮ አንዴ ተሳስተን ገብተንበታል። ግን ታናናሾቻችን ከኛ ህይወት መማር ስላለባቸው ነው። ያ ሹር። ኦ ማይ ጋድ፣ ካንቺ ግን እንደዚህ አይነት ትምህርት አገኛለሁ ብዬ በፍጹም አስቤ አላቅም ነበር። አመሰግናለሁ። እሺ ብሩኬ፣ አንተም ይሁን ነገር በለኛ። ያንቺው ንግግር ብዙ ነገሮችን ስለሚገልጽ ምንም ልልሽ አልችልም። ዩ ሹር? ያ በቃ ከእናንተ ይህን ያክል መረጃ ካገኘሁ ይበቃኛል። አሁን ደግሞ ወደ ሌሎቹ ልቀጥል። እሺ፣ መልካም እድል። ኦኬ ባይ። ይቺ እብድ የሆነች ልጅ ምን ይሻላታል? ደግሞ መታ ከባድ ጥያቄ ጠየቀችን አይደል? በጣም ደግሞ የሚያኮራ መልስ የሰጠሽው። የምርህን ነው? አዎ ንቹ። እሺ Hey, Fufu. Even. Even. እንዴ አንቺ ደግሞ ለምንድን ነው ፊት የምትነሽኝ? እኔ ፊት አልነሳውሽ። እና ምን እያደረግሽኝ ነው? እያኮረፍኩ ነው። እስክስ ተናግሮ መቅረፍ ደስ የምትል ፋሽን ናት። ለምንድን ነው የምታኮርፊኝሽ? ቆይ ለምንድን ነው እኔ ያልኩሽን ነገር ሄቨን እንደዚህ ብላለሽ ብለሽ ለማክቤል የምትነግሪው? መቼ ነው ደግሞ እንደዚህ ያልኩት? ትላንት ያልሽውን ረስተሽው እንዳይሆን። እሱን ነው እንዴ? አዎ እሱን ነው። አየሻ ይሄን ልጅ ለምን እንደማልወደው? ለምንድን ነው? በየሄድኩበት ሁሉ የኔን የሆነ ነገር ለማሳጣት ይሞክራል። እንዴት? ቤት ማየ ሊቀማኝ ይፈልጋል። በቃ የኔ የሆነ ነገር ሁሉ ያምራል። አሁን ደግሞ ጭራሽ ብሎ አንቺ። ቆይ ምንድን ነው የምታወሪው? አይገርምሽም? አሁን እስኪ አስቢ፣ እኔና አንቺ በሱ የተነሳ እንደዚህ ስንከራከር አየሽ አይደለ? እሺ አሁን ከዚህ በላይ ሞት አለ እንዴ? ምን ማለት ነው? የኔ እናት፣ እኔ እንደዚህ ያደረኩት አንቺን ከአደጋ ለመከላከል ነው። ደግሞ ከአንድ ጓደኛ የሚጠበቅ ነገር ነው ያደረኩት። በቃ ሀሳብሽ እኮ ገብቶኛል፣ ግን እኔ ምክንያት ማድረግሽ ነው የደበረኝ። ለሱ እንኳን በቃ በጣም ይቅርታ። እሺ እና ታዲያ አታኩርፊያ። በአንዴ ይቅርታ ካረኩልሽ በኋላ በአንዴ ምስቅልሽ መስሎሽ ነው እንዴ? ነው ሄቡ። ዋው እሺ እንደው የሆነ ነገር ልንገርሽ። ብታይ ባለፈው ቁንጫን አስጨፍሪያት። እንዴት? አሳይሽ እንዴት እንዳስጨፈርኳት። እንዲህ ብላ ጨፈረች። ሄቡ እት እንዲህ ነው። ከዛ እኔ ደግሞ ከጎኗ መጣሁኝ። እንዲህ ምናምን እያልኩ አስጨፈርኳት። አሳክሽ። ሁለተኛ ግን እንደዚህ እንዳታረጊ እሺ። ሰብሊ ለምንድን ነው ማን እንደመታሽ ማን ነግሪ? ብነግርህ ምን ልታረግ ነው? ሄደህ ልትጣላ? አንቺ ላይ የሰነዘሩ እጆች እያንዳንዱን ይሰብራል። ጅብ ካለፈ ውሻ ጮኸ አሉ። ምን ማለት ነው? አንድም ቀን እኔም ፕሮቴክት ለማድረግ አስበው አታውቅም። ይሄው መጨረሻዬ እንደዚህ ሆነ። ሰብሊ ፕሊስ እንዲያርሽ አትጉጂ። እና ላመስግነህ? እስኪ ንገረኝ። ቆይ ትናንት አብረን እንሄዳለን ተባብለን አልነበር? የት ሄደ ነው? መጨረሻዬ እንደዚህ ሆነ ባንተ ምክንያት ነው። እሺ የሆነ ቀጠሮ እንደነበረኝና እንዲርኩ ታውቂያለሽ አይደል እንዴ? አየህ፣ ለዚህ ነው እኔ ነገር አያስጨንቅህም ያልኩ። እሺ አሁን ንገሪኝ፣ ማን ነው እጁን አንቺ ላይ ያነሳው? አልነግርህም። ለምን? ምክንያቱም ጸቡ እንዲባባስ ስለማልፈልግ። ለነገሩ ተው፣ ማን እንደመታሽ እኔ ራሴ ያውቃለሁ። ማን ነው? እስኪ ንገረኝ። ያ ኤላ ተብዬው ነው እኮ። ኤላ? አዎ ኤላ። እሱ ለምን ይመታኛል? ለምን ይሆናል? ከኔ ጋር ባለው ቢፍ ይሆናላ። ጆኒ አትሳሳት። ኤላ በፍጹም እንደዛ ያደርግም። እሺ ታዲያ እሱ ካልሆነ እየደማሽ በነበርሽበት ታይም ላይ እንዴት እሱ አብሮሽ ሊሆን ይችላል? አልገባኝም። ምን እያልክ ነው? ከሱ ጋር እንደነበራችሁ ሰምቼ ነው። አሁን ገባኝ። ሰላይ ቀጥረህ እያሰለልከኝ ነው ማለት ነው? አይደለም። እና ታዲያ ምንድን ነው? ድንገት አብራችሁ ናችሁ ያያችሁ ሰው ነው የነገረኝ እኮ። እሱ ሰው ማን ነው? ምን ያደርግልሻል? ብቻ ግን አብራችሁ እንደነበራችሁ አውቄያለሁ። አዎ አብረን ነበርን። ድንገት እየደማው እያለ ደረሰ። ከዛም ትሪት አደረገኝ። ታዲያ ምን ይፈጠር? ቆይ ግን እንዴት ትሪት እንዲያደርግሽ ትፈቅጂለታለሽ? ጆ ምን እያልክ ነው? ሲፈስ የነበረው እኮ ደሜ ነበረ። ምን ማድረግ እንዳለብኝ ራሱ እኮ አላወቅኩም ነበር። አውቃለሁ፣ ግን በቃ አንቺና እሱን አንድ ላይ ሆናችሁ ሰዎች ሲያያችሁ ለኔም ክብር ጥሩ አይደለም። አየህ አይደል ችግርህን? ደግሞ ምን አደረኩኝ? እሺ ከኔ ደህንነት በላይ አንተን የሚያሳስብህ የክብር ጉዳይ ነው። እኔ እንደሱ ለማለት አይደለም ጆኒ። ሲሆን እንደ ፍቅረኛ ልትከላከልልኝ የሚገባው አንተ ነበርክ። ኤልያስ ባደረገው ነገር ባታመሰግነው እንኳን ለውቀስ አትቸኩል። እሺ የኔ ፍቅር፣ በቦታው ብኖርማ ምን ላደርግ እንደምችል አትገምችም። ግን በቃ ካሁን በኋላ አልለይሽም። እሺ እስኪ ልጠይቅህ፣ ሰሞኑን በተደጋጋሚ እንድትሸኘኝ ስጠይቅህ ወዴት ነው ጥላኸኝ የምትሄደው? በስራ ጉዳይ ማገኛቸው ልጆች ነበሩ፣ በዛ ምክንያት ነው። ለነገሩ ልክ ነህ።
አንተ ከኔ ይልቅ ለስራና ለክብርህ ነው ትልቅ ቦታ ያለ። ለምን የኔ ክብር ጥንቀር ብሎ አይቀርም? ካንቺ እኮ የሚበልጥብኝ ምንም ነገር የለም። ጆኒ፣ ትናንትና በጣም ፈርቼ ነበር። ቤት አንድ ቀን እንኳን ዱላ አንስተውብኝ አያውቁም። የመጀመሪያ ጸቤ ነው። እሺ በቃ አይዞሽ የኔ ፍቅር። ብቻዬን መሆን እፈልጋለሁ። ትንሽ ሰዓት እንኳን አብረሽኝ አትቆይም? ጆኒ፣ ስነግርህ ሰማኝ። ለትንሽ ደቂቃ ብቻዬን መሆን ስለምፈልግ ይድል። እሺ አንቺን ደስ ካለሽ ችግር የለም። ሰብሊና አሁን እንዴት ነሽ? ድንጋጤውም ህመሙም አለቀቀኝም። አይዞሽ፣ ቀስ እያለ ይለቅሻል። ተስፋ አደርጋለሁ። ጥሩ። ደግሞ ለትናንቱ በጣም ነው እሺ የማመሰግነው። በጓደኞች መሀል እኮ መመሰጋገን የሚባል ነገር የለም። ምን ነው አየሽ? እንደ ጓደኛ እያሰብክልኝ እንደሆነ ስትናገር ገርሞኝ ነው። ምን ያስገርምሻል? እኔ እኮ ቃሌን ነው እየጠበቅኩ ያለሁት። ጓደኛሞች እንሆናልሽኝ እሺ አልኩሽ። እሱም ብቻ ነው ለማድረግ የሞከርኩት። ጥሩ ነው። ልክ ነሽ። ጥሩ ነው። ለማንኛውም ግብዣን ተቀብያለሁ፣ ግን ለአንድ ጊዜ ብቻ ነው። የምን ግብዣ? ኬክ ጋብዝሻለሁ ብለኸኝ ነበርኩ። እሱን ነው እንዴ? በደስታ ነው የምጋብዝሽ። ግን አሁንም በአቋሚ እንደጸናው ነው። አሳይመንቱን ከጨረስን በኋላ አጠገቤ እንድትደርስ አልፈልግም። የሆነ አንድ ደስ የሚለኝ አባባል አለ። ምን አይነት አባባል? ምን ይባላል መሰለሽ? የስተርዴይ ኢዝ ሂስትሪ ቱሞሮ ኢዝ ሚስትሪ እና ቱዴ ደግሞ ጊፍት ነው ይባላል። እናማ የሚሰብለ ትላንትና ታሪክ ነው፣ ነገ ደግሞ ስውር ነው። ዛሬ ደግሞ የተሰጠን ቀን ነው። ስለ ነገ እያሰብን ዛሬ የተሰጠንን ባናባከን አይሻልም? ዛሬን መኖር ግን እኮ ዛሬ ያላሰቡት ለነገ አይደርስም። በትክክል ዛሬ ያልተኖረ ነገ ያብብም ማለት ነው። አንዳንዴ እንደ መፈላሰፍ ያደርጋል። በል አስተዳደጊ ነው። እንዴ ሚኪ ስፈልግ ነኝ። ምን ላድርግሽ? ኢንተርቪው ላደርግ ነው። ገደል ግቡ። ማናማ? አንቺም ኢንተርቪውሽም ገደል ግቡ። እንዴ ቆይ አንተ ልጅ ችግር አለብህ እንዴ? ምንድነው ችግርሽ? ቆይ አንቺ ልጅ ግን ባገኘሽኝ ቁጥር ኢንተርቪው ትኛለሽ። እኔ ምንድነው መስለሽ? እኔ እኮ ለራሳችን ለመጽሔትና ጊፍት እንዲሆነን ብዬ እኮ ነው። ስትፈልጊ ጊፍቱም መጽሔቱም አንድ ላይ ሰብሰብ ብላችሁ ገደል ግቡ። እኔ ለራሴ ልጨልል ነው። በእናታችሁ ልታብድ? አዎ ላብድ። እና ታዲያ እንደዛ ካሰብክ ከዚህ ይልቅ ከግቢ ውጭ አይሻልም? ኧረ ወይኔ ሚኪ፣ ሲጀምር አንቺ አይደለሽም እየተጫወትሽብኛለሽ። አንቺ አይደለሽም። ያ ተንከሲስ አቡሽ ነው። ይሄ ነገር ብቻ ይለቅልኝ እንጂ ሰራላችኋለሁ። ሁላችሁንም ሰራላችኋለሁ። ወይኔ ሚኪ በቃ ሊያብድ ነው። ሰው ለካ የሚጨልለው እንደዚህ ነው። ወይኔ ሲያሳዝን። ማየጉድሽን አላየሽ ወልደሽ ባላ የኔ ሜሉ ባልሆነ ከማርክ ጋር ልጅ ወይኔ ወንድ ልጅ ወይኔ ነገር ባባዬ በቤት ሄጃ ጠራለሁ። ወይኔ ማርክ ዳግም ይውዛ በእርግጠኝነት አይቶናል። መምጣቱ ይቀራል። ዋትስአፕ ይምጣ ታዲያ። እኔ ማርክ የነገርሽኝን ነግሬ እንቅጩን እየነገርኩ አይኑ እስኪቀላ ድረስ ነው ማባረር። ቆይ ምንድን ነው የምትለው? እስኪ ንገረኝ። የነገርሽኝን ነው እኮ ንገረኝ። ይኸውልሽ ምን እለዋለሁ መሰለሽ፣ እኔና ሚሉዬ ለዘመናት ስንናፍቅ የነበርነውን ፍቅራችንን በአንድ ቤት ውስጥ አሙቀን ልንኖር ነው። ስለዚህ ሂድልን እለዋለሁ። ማርክ አደራ የማይሆን ነገር ቀባጥራ ሌላ ችግር እንዳትፈጥር። ምን የወይዘሮ ሜላት ባል አቶ ማርክ እንዴት ብትጠረጥሪው ነው እንደዚህ ልትናገሪው የምትችይው? እንደዛ እኮ
አንተ ማርክ እዚህ ምንድን ነው የምታደርጉት? ምን እያደረኩ ይመስላል? ከማን ጋር ነው ቁጭ ያልከው? አንተ ሰውዬ ቆይ ያማል እንዴ ነው ወይስ አይንህም አይሰራም? ቁጭ ብለን እያየኸኝ አይደል እንዴ? እኮ ከሚሉ ጋር ምን እያደረክ ነው? ከሚሉዬ ጋር ቁጭ ብለን ንጹህ አየር እየተቀበልን ሰርጋችንን የምናደርገው ሀገር ውስጥ ይሻላል ወይስ ከሀገር ውጭ ዱባይ ላይ ይሻላል የት ይሁን እያለን ስለ ግል ህይወታችን እያወራን የሆድ ህይወታችንን እያወራን እንደዛ ነው። ሆድ ይፍረስ። ሲጀመር አንተና ሜላት ቆይ ከመቼ ነው የሆድ ያላችሁ? አልሰሚኝ ግባ በለ ባለ ሀገሬ ሰው። ቆይ አንተ አልሰማህም እንዴ እስካሁን? ምን እስካሁን አልሰማህም እንዴ? እኔና ሚሉ ፍቅረኛ ማቾች ሆነናል። ማንም አልነገረህም እንዴ? ምን አልክ አንተ? እንግዲህ እንቅጩን ነግሬሃለሁ። አይ ካልክ አናተን ብዬ ነው የማባርር። ኧረ ሚሉ ቆይ በማማሙት ቆይ ምንድን ነው የሚያወራው ይሄ ልጅ እንዴ? እንዴ ዳግም ምን አወራ እንዴ? ቆይ ኧረ እንዴ እኔና ሚሉ እኮ ፍቅር ጀምረናል እኮ ነው የሚለው እንዴ? እና ምን ችግር አለው? እናንተ ሰዎች እኔ በማማሙት ነው ማርያምን ለምለም እያለኝ ነው። እኔ ተፋሽ እያጠረኝ ነው እንዴ? ዳግም ተረጋጋ። ያው አንተና ረዱ በስልክ በምታወሩበት ሰዓት እኔና ማርክም እንደምናወራ ታውቃለህ። ዝማው ይኸው እንግዲህ እስከ ዛሬ ወሬያችን አንድ አካል አንድ አምሳል ሆነን ለዚህ በቃ ተመስገን አይደል እንዴ? ኧረ ሚሉ በማማሙት እንደው በምታመልኪው እሺ በአባትሽ እኮ እሺ የውሸት ነው በይኝ እንዴ? እኔ እኮ ለስንት ነገር እኮ ነው የምጠብቅሽ እንዴ? ኧረ እየቀለድ አይደለም። ይልቅ አንተም ጊዜ ከምታጠፋ ረዱ ጋር ብትሄድ ይሻላል። በኋላ አንዱ ቀምቶ ጉድ እንዳት ነው። አሁን ነው ምን ታስፈራረናለህ? አሁን ጊዜያችንን አታባክንብን፣ ፍቅራችንን እናጣጥመው። እሺ ይኸው እማትሙት አልኳለሁ። እኔ በ50 ብር ገመድ ሲጥ ብዬ አሳይሻለሁ። እንዲህ እኔም ባትሙት ብያለሁ። የዛኔ ንፍሮ ልቤ ተመጫለሽ። አልኳት እማትሙት እንግዲህ ጽናቱን ይስጥ። ላበድርህ እንደ 50 ብር ማርክ። መጨረሻ ላይ የተናገረው ነገር ግን በጣም ነው የሚያስፈራ። ዳግም ሁሌ እንደዚህ ነው። ሲናደድ ምናምን ራሴን አጠፋለሁ ታነቃለሁ ነው። ስለዚህ ያሳስብሽ። እንደዛ ከሆነ ጥሩ። ደግሞ ስማኝ፣ ከዚህ በኋላ እኔ ቆንጆ ስትል መስማት አልፈልግም። ታዲያ ምን ልበልሽ? በቃ ምንም ነገር እንድትለኝ አልፈልግም። ግን እኮ ይኸውልሽ ማለት ማርክ፣ በቃ ጨርሻለሁ። ቆይ ለምን ከዚህ አትሄድም? ምን ነው መጠየቂያ ሙዝ፣ ብርቱካን ምናምን ነገር ስላላመጣው ደብሮሻል እንዴ? ለምንድን ነው ግን ሁሉንም ነገር ወደ ቀልድ የምትቀይረው? ሳድግ የሆነ ኮሜዲያን የመሆን ህልም ስላለኝ ነው። ከዚህ በላይ ወዴት ነው የምታድገው? ዛፍ እኮ ነው የምታክለው። የሚሰብለ አልታወቅሽም መሰለኝ። እየሰደብሽኝ ነው። እኔ እውነቱን ያወራሁት። እንደሙ ተሳደበሽ ብዬ ከዚህ መሄድልሽ መስሎሽ ከሆነ ተሳስተሻል። የትም ንቅንቅ አላለም። ቆይ ግን ከኔ ጋር መጨቃጨቅ ያስደስታል አይደል? እኔን አያስደስተኝም። አንቺን ግን ካስደስተሽ ንገሪኝ። እኔ ከነጭራሹ አንተ አጠገቤ ስትሆን በጣም ነው የማልደሰተው። እታይ ሰብሊ፣ አሁን እኮ ብሄድ ቶሎ እንደምናፍቅሽ ልቦናሽ ራሱ ያውቀዋል። አሁንስ ስልችት ያለኝ ነገር ይሄ ራስን የምትቆልለው ነገር ነው። እና ልሂድ? አዎ ሂድ። አይንሽ ግን የሚለኝ ሌላ ነው። ምንም አይልህም። ሂድ ነው የሚልክ። ቢያንስ አፍሽ የሚያወራውን ጆሮሽ ያዳምጠውና ትረጃለሽ። አይንሽን ግን በየት አይተሽ ነው የምትረጂው? ቢያንስ እኔ ግን አይቼ እረዳዋለሁ። ከፈለኩ በመስታወት አያቸዋለሁ። አንቺ ማየት አይጠበቅብሽም። እኔ ያሉኝ ልንገርሽ። መስማት አልፈልግም። ኢላይ አትሂድብኝ እያሉ በስስት እያዩኝ እኮ ነው። ደግ አደረጉ። ሚሰብለ ቶሎ መናደድ ያስረጃል። በይሽ ምን ይደረጋል? ሀኒቹ ይኸውልሽ፣ ከፒያሬ ጋር የማታስታርቂኝ ከሆነ እኔ ራሴን ውሳኔ ነው የምወስነው። ምንድን ነው ውሳኔ? 1 ሜትር ገመድ ገዝቼ ራሴን ጤል ነው የማደርግልሽ።
አንተ ያመሃል እንዴ? አያመኝም። እኔ ጤነኛ ነኝ፣ አያመኝም። ግን በቃ በፒያሬ ከመጡብኝ እኔ ደግሞ አልችልም፣ በቃ አልችልም። ሚኪ በመጀመሪያ ተረጋጋ። እሷም እኮ ወደ አይደለም እንደዚህ የምትሆነው። እኔ ምንም ማቀው ነገር የለም። ይሄ ሁሉ ሴራ ያቡሽ ነው፣ የዛ ተንከሲስ ልጅ ነው እንጂ አንተ ሜሮን የምትባል ልጅ አታውቅም። ሀኒሙች እኔ ምንም ማቀው ነገር የለም። እና ታዲያ ቡሻ ላይ እንደዛ ማድረግ ፈለገ? ባለፈው ከሄሉ ጋር ማይሆን ሴራ ሰርቼ ስላፈራገጥኩት ይሄ ለሱ መልስ መሆን እኮ ነው። የምር ግን አቡሻ ይሄንን ነገር ያደረገው ተንኮል አስበው ከሆነ በጣም ነው የሚደብረው። ሀኒቾ በእናትሽ እንደምንም ብለሽ ከዚህ ችግር አውጥተሽ ከፒያሬ ጋር ካስታረቅሽኝ ማለት ነው ሁለተኛ ከአቡሽ የሚባል ልጅ ጋር እንደዚህ አይነት ጨዋታ ልጫወት። እሺ ሚኪ፣ አሁን ሄጄ እሷን አናገራታለሁ። ከዛ የምትለውን ነገር ሰምቼ መጥቼ እነግርሃለሁ። አስተውል እህቴ፣ እንደምንም ብለሽ ካስታረቅሽኝ ከሷ ጋር የዘላለም ባለውለተኛዬ ነው የምትሆኝ። እሺ አቡሽ ግን ያላሳዝንሽ በአምሳ ብር ጎምድር የራሴ ሲጠባረግብሽ ቆይ አትጸጸች። እርግጠኛ ነኝ በሜላት የተነሳ እንደሚሆነው። ዳጊ እንዴት አላስብልም? አንተ እኮ ማለት እኮ ወንድሜ እኮ ነህ። እንደው አይደለም ማዘን ይቅርና ንፍርቅ ብዬ ባለቅስሳ እኮ ሴቡ ግን ቆይ ያላሳዝንሽ ማንቺስ? አራዝኝ ይልሃለሁ። በጣም ያሳዝናል እኮ። ታዲያ እናንተ እያላችሁልኝ እኔ መጠቃት አለብኝ እንዴ? ማን አባቱ ነው ደግሞ አንተን የሚያጠቃ? ማን አባቱ ነው አንተን የሚተነኩሰ? ማን አባቱ ይሆናል እንዴ? ይሄ ተከሲስ ሴጣን እርኩስ ሆነ ማርክ የሚሉት ልጅ ነው እንዴ? እኮ ማርክ አንተን አጠቃ? አይገርምሽም ጄሪ? ግን ምን አድርገኸው ነው እንዴ? ምን ያልሆንኩት ነገር አለ እንዴ? እኔ ብሌን መሳሳላት ለዘመናት ጠብቃት የነበረችውን አገባታለሁ አስወልዳታለሁ ያሰብኳትን ሚሉዬን እኮ ነው እንደ ቀልድ እኮ የቀማኝ። እንዴ የምርህን ነው? የምርህን ነው ዳጊሞት። አንተ ግን በጣም ቆራጥ ሰው ነህ እንዴ! ጭራሽ አስወልዳታለሁ ብለህ ማስበሃል? ቆይ ማለት ባሰብ ችግር አለው እንዴ? ችግር አለው? አረ ምንም ችግር የለም እኮ። አይ ዳጊ፣ እና ቆይ እንደዚህ ብክንክን ያደረገ ማርክ ከሜላት ጋር ፍቅር ስለጀመረ ነው? ወይኔ በማማሞት ቆይ ይሄን ሁሉ አውቃለሁ እያልሽ ባልሆነ? አዎ አውቃለሁ። ለማንኛውም ማለት ነው ዳጊ፣ ያንተ እጣ ክፍል ረዱ ነች። ማግባትም ማስወለድም ማስፈልፈልም ከፈለክ እሷን ነው። እንዴ ጄሪ፣ ቆይ ይሄን ሁሉ ለምን አልነገርሽኝም? እሺ ቆይ ሜሉ ያንተ እጣ ፈንታ ሳትሆን እጣ ጦስ ናት። እሺ እንደው አረ ጄሪ፣ በማማሞት እንዲህ የሚባል ነገር የለም። ደግሞ ወደዛ በል እንዴ! እናንተ እዛ በተደናቆራችሁ ቁጥር እኛን እየመጣችሁ አታደንቁሩ። ነይ አቦ እንሂድ። ነው? አዎ ነው ጄሪ። ሜላት የማክራም እሺ ማተሙት እሺ። አንቺ ጭራሽ ብለሽ ደግሞ እንደ አይኔ ብለ የመሳሳላት ልጅ ማስደብደብ ጀመርሽ። ፎክረ ሞታል። ትላንት የት ነበርክ? የትም ልሁን አያገባሽም። ግን በአንቺ ምክንያት ሰብሊ ስትጎዳ ማየት አልችልም። በእኔ ምክንያት መሆኑን በምን አወቅ? በምንም ልወቅ አያገባሽም። አሁን ማን እንዳጠቃት ትነግሪኛለሽ? በእርግጠኝነት አላውቅም። ይሄላም ብትጠይቀው ሳይሻል አይቀርም። ለሱ ሳትነግረው አትቀርም። ምን ማለት ነው? እኔ ሳላቅ እንዴት ነው እሱ የሚያውቀው? ምናልባት ካንተ አብልጣ ስለምትወደው። ስሚኝ፣ ቦግ ሲልብኝ ማድረገውን አላውቅም። እንዳልደረግምሽ። አየህ፣ ይሄ ነው ያንተና ኤላ ልዩነት። እሱ ለሴት ያለው ክብር ብቻ ይበቃል። ምን ነው በጣም ኤላ ማለት አበዛሽ። ለምን ከተመቸሽ አዝረሽ አዞሪ። በዚሁ ከቀጠለ መች ይቀራል? የሆነ ቀን አዝዬ መዞር አይቀርም። ስሚ፣ የኔ ሰብለ ባንቺ ከሆነ የተጎዳችው እኔ ነው ያድርገኝ። ስትፎክር እንጂ አንድም ቀን በተግባር ስታረጋ ይቻላል። አሁንም ቀለጂ፣ ጊዜው አንቺ ነው። ግን እድል ፊቷን አዙራ እጄ ላይ ጣለችሽ ቀን እኔ ነው ያድርገኝ። ከጨረስክ አሁን ልሂድ። ራሙሮ ራሙራ ራሙሮ ራሙራ አሻንቲ
እኔ ናታን የሚባል ልጅ ነገር ምንም እየጸዳኝ አይደለም። መላ ትለዋለህ ወይስ ልገላግለው? ቾምብዬ ልገላግለው? ተው ይቅርብ። አንዴ እጅ ውስጥ እኮ ከገባ ይሄ ልጅ አይበረክትልም። ቾምብዬ ተው፣ የኛ የዱርዬዎች የጥጋበኞች ሳኒታይዘር። በቃ ሙድ ያስክ ማለት ነው። እኔማ በምን አቅሜ ሙድ ሊያዘው ወንድሜ? አሁን እኮ ሙድ እኮ የሚያዘው ለድሆች ሳይሆን እኮ ለሀብታሞች ይሆናል። አሻንተ ያልቀለኩም። ኦሜራ ምን ነው ፈጣሪ፣ ሰው ቁም ነገር ሲያወራ እኔ ሙድ የሚይዘውን ነገር አረ ሪሙቭ አድርግልኝ። ተው እያጣለኝ ነው እኮ ወንድሜ። አሁን ትሰማኛለህ አትሰማኝም? አረ ሰማሃለሁ ቾምብዬ፣ በምን አቅሜ ካንተ ጋር አጣላለሁ? እንደዚህ ጆሮዬን ቀስሬ ብዬ ሰማሃለሁ ወይ? ለነገሩ ይበለኝ፣ ሳላስብ የገባልኝ የፍቅር ፍላጻ ነው እንዲህ የሚያንከራትተኝ። አይ ፍቅር እንደው ፍቅር የስራውን ይስጠው። ሰውን ሁሉ እኮ ባለቅኔ ያደረገው። ወይኔ እኮ እንዴት ቾምብዬ ይሙት ካንተ አፈላጻ የሚለው ቃል ይወጣል ብዬ አንድ ቀንም አስቤ አላውቅም። የኔ የዋህ ወጣ እንዴ ካፌ ፍላጻ የሚል ቃል? አይገርምህም? ወጣ እኮ አንዴ ወጣ። አሻንትዬ አየህ አይደል መጨረሻዬን። በዚህች ልጅ የተነሳ ገና ኮንክሪት የሆኑ ቃላትን አወጣብሃለሁ። በቃ አይ ቾምብዬ ተው በእናትህ፣ በሽታው ሳይበስብህ የሆነ ነገር ማድረግ አለብን እኮ። እኔስ ምን አልኩ? በቃ ሁሉም ይቅርና አሁን ወደ ጉዳያችን እንግባ። ምን እያልከኝ ነበረ? ምን ልል ነበር? እረሳሁት። አይፎንቃ ያሰብኩትን ታስረሳኝ ጀመርክ አይደል? ወይኔ ቾምቤ፣ ያንቺ እኮ ሚሞሪ ካሰባሰበ ከያዘ ያዘ ነበር። አየሰው ነገር አይ አይደል አሻንቴ፣ ፎንቃ ገብቶለት ፎረምት። አንተ ደግሞ አሁንስ በዛ። እንዲህ የሆንክማ ዝም ማለት የለብንም የምር አሻንቴ። እኔ ተናግሬያለሁ። ይኸው በኋላ የሆነ ነገር ቢሆን ይኸው ትቆጫላችሁ። እንደው ቃጂል የተባልሽ ሴትዮ ምንድን ነው የሚሻልሽ? አንተ ደሜን ሴትዮ አትበላት እና ምን ልበላት? ጸዴ የሆኑ ቃላትን ተጠቀም እና ምን ልበልልህ? እነ ጎምላሊት፣ እነ ዘይነባ፣ እነ ቀዘባ ልበልልህ? አይ እነሱ እንኳን ኦልድ ታፉ። ኦሜራ እንደው ተጃጅሎ ሲያጃጅለኝ ዝም ያልከኝ ሜጄ የለውም ብለህ ነው አይደል? አሁን መጣልኝ። ልቶክሽ የነበረው ስለ ናታን ነው። ጎሽ፣ ድሮም እኮ ሚሞሪውን የሰጠ ፈጣሪ ማስታወሻውንም አብሮ ነው የሚሰጠው። ይኸውልህ አሻንቲ፣ ከቃጁ ጋር ያለውን ኮንታክት እንዲያቆም ነግሬዋለሁ፣ ግን ሊሰማኝ ፈቃደኛ አይደለም። ይሄ ልጅ ተው በቃ አትፍረድበት። እሱም እኮ ፍቅር ጆሮን ቢደፍነው ነው። የማ ፍቅር? አታስብ፣ አትፍራ እሺ። የቃጁ ሳይሆን እኮ የመሰረት ፍቅር ነው። እንደዛ በለኛ እና ምን ይሁን ነው የምትለው? ይኸውልህ ቃጁ በሱ የተነሳ ከሌሎች ችግሮች ጋር እየተፋየተች ነው ያለችው። ይሄ ደግሞ በጣም ሀርድ ነው እና ወይ እሱን አስቀይመዋለሁ ወይ የሆነ ነገር አድርግ። ወይ እሱን ከምታስቀይመውማ እኔ የሆነ ነገር ባደርግ ይሻለኛል እኮ። እሱ ነገር ምንድን ነው? እኔ እንጃ። እሱ ነገር ምንድን ነው? አንተ ሙት ይዛለህ እንዴ? የፍቅር አምላክ እያየልኝ ነው። አረ ይሄ ቆይ፣ አንተም በጄሪ ፍቅር እንደዚህ ስትሰቃይ ማለት ነው። ለመገናኘት ያብቃን እሺ። እኔ እኮ ቃጁዬ ደሜ ተነክታብኝ እኮ ነው። ወይ ይሄ ልጅ አስቀየምኩት። ማነው? ፍቅሩ ወሰን ፍቅር የለ አንተ ወይኔ ጉዴ! ሀኒቾ እየመጣች ነው። እሺ አሁን ምንድን ነው የምላት? አቡሻ ግን የስራህን ይስጥ እሺ። በአንተ ውሸት የተነሳ ነው እዚህ ሁሉ ጭንቀት ውስጥ የገባሁት። ሄይ እንዴት ነሽ? ደህና ነኝ አንቺ? አንቺ እንዴት ነሽ? እኔማ ደህና ነኝ። አንቺ ተረጋጋሽ? አሁን ተረጋግቻለሁ። ሄይ አሁን ከዚህ ስሜት ውጪና ለመረጋጋት ሞክሪ እና ሚኪን አናግሪው። የሆነ ስህተት አለ። ቆይ ምን አይነት ስህተት ነው የሚኖረው አንቺ? ያው እሱ እንደሚለው ከሆነማ አቡሻ ነው ይሄንን ተንኮል ያደረገው ነው። አቡሻማ አቡሻ ነው። እኔ ነኝ እንጂ ቅሊታማ የሱ ተባባሪ የሆንኩት። ምን ነው ዝም አልሽ? አውቀው ነው ባክሽ። አቡሻማ የሆነ የሱ ሚስጥር መደበቅ ይወዳል። እኔ ግን አይመስለኝም። እሺ ምን አድርጊ ነው የምትይ? በቃ ሚኪን ሄደሽ ለማዳመጥ ሞክሪ። እሺ አናግረዋለሁ፣ ግን አሁን አይደለም። እና መቼ ነው? ትንሽ ራሴን ላረጋጋና ከዛ በኋላ እናግረዋለሁ። እሺ እኔ ቆንጆ አብሬሽ እንደሆን ትፈልጊያለሽ? አይ ብቻዬን መሆን ይሻለኛል። እሺ በቃ ማስፈልግሽ ከሆነ ግን ጥሪኝ። እሺ እጠራሻለሁ። እሺ በይኝ። ቻው። ወይ አቡሽ ብቻ አላገኘ ይዤ በጠሴ ንቅስ ነው ማደርግ። በእኔ ምክንያት እንደዛ በመሆንሽ በጣም ይቅርታ። እውነት ትላንት በጣም የጥፋት ስሜት ሲሰማኝ ነው ያደረው።
ኧረ መሲ አታካብጂ ደሞ ላንቺ ምንስ ነው? አሁንም ትወጂኛለሽ ማለት ነው? እሱም ማወቅ ከፈለግሽ ልብሽን ጠይቂው። ለምን ልቤ? ምክንያቱም እውነተኛ ጓደኝነትና እውነተኛ ፍቅር ልክ ልብ ላይ እንደታተመ ማተብ። ኧረ የሆነ ሰው ጨዋታ ጨምረዋል። ሙድ እያሽብኝ ነው። ኧረ አልያዝኩም። መሲ በእናትሽ ይኸውልሽ፣ ይሄ ነገር ምንም እያማረኝ አይደለም። ልጅቱ ሴጣን ነገር ነች። በቃ ይሄን ነገር ተነጋግራችሁ ፍቱት። አታስቢ፣ ከዚህ በኋላ ጫፍሽ እንድትደርስ አላደርግም። አሁንም በጸብ ነው? አይ በፍቅር አልቀለድኩም። እኔስ መች ቀለድኩ? ይልቅ አሁን ጆኒ ምን አለሽ? እሱማ ከኔ መመታት ይልቅ ኤላ ትሪት ስላደረገኝ ተናደደ። እኔ አልገባኝ። ቆይ ማን ነግሮት ነው? ታዋቂ መሆኔን አትርሺ፣ ማንም ሰው መጥቶ ሊነግረኝ ይችላል እያለ ራሱን ሰማይ ይሰቅላል። እሺ ቆይ ትላንት ለምንድን ነው ያልሸኘሽ? እኔ ምን አቅለታለሁ? ሰሞኑን አብረን የምንሄደው ከተባባልን በኋላ ስወጣ ጠዋለሁ። የት ሄደ ነው ስለው ደግሞ ስራ ምናምን ይለኛል። ከመቼ ጀመሩ? በቅርቡ ነው እንደዚህ ማድረግ የጀመረው። ጆኒ ምናልባት ይህን ማስከለባሽና አንተን የሚያገናኛችሁ ነገር ካለ ከዛሬ ጀምሮ ልከታተል ይገባል። ምን ነው ዝም አልሽ? አይ እንዲሁ የሆነ ነገር እያሰብኩ ነው። ስለ ናታን ነው? ሰብለ ጀመረሽ ደግሞ። እኔ በቃ ልሄድ ነው። ወዴት ነው? ከዚህ በላይ ቢዚ ካደረኩሽ ወዳጆችሽ አይናቸው ይቀላል። ለእነሱ የሚሆን ጊዜ ልስጣቸው። እንደው መሲ ምን አለ ይሄን ኃይለኝነትሽን ብትታዩ። ይህ ነገር እንዴት ነው? ናታን ጆኒ ሊሆን ይችላል ያለው ነገር እውነት ነው እንዴ? የኔ ፊያር የኔ ንግስት ልልኝ እስኪ በእናትሽ። አንተ ችግር የሆንክ ልጅ፣ ቆይ እኔ ምን አባቴ ባረገ ነው የሚሻለኝ? ምን አድርጌ ነው? በአንተ የተነሳ ስንት ሰው እያስጨነቅኩ እንደሆነ ግን ታውቃለህ እንዴ? ሰው የምትይው አመዳምን እንደው አቡሽ ስነ ስርዓት ነው ያዝ። እሺ ሚኪም ቢሆን ደግሞ መቀጣቱ ይበቃዋል። ይበቃዋል ብለሽ ነው? አዎ ይበቃዋል። እሺ ታዲያ እሺ ምን እናድር? አላቅልህም እንደምታደርግ አድርገህ ነገሩን ንገረው። ያለበለዚያ ግን እኔ ራሴ ነኝ ሁሉንም ነገር የምናገረው። አረ የታባቱስና አቡሻ ምን አይነት ሰው እንደሆነ እስካሁን ካየ ይበቃዋል። ለማንኛውም አንቺ የሆነ ስፋት ደበቅ ብለሽ ጠብቅኝ፣ እኔ ፊክስ አድርጌ እመጣለሁ። በቃ ሻውን ፍጠን። እስታይል እሺ። አሁንም ልነሽኝ ነው? ስጠላ ጅል። አንተ ግን በቃ ምንም አልተውም ማለት ነው። እኔም አዎ አንተ እኮ ነው አልተው ያልከኝ መስሎ ደግሞ ትናንት ያደረገው ሙሉ ሰምቻለሁ። የእውነት ነገሩ እንዴ? በቃ ሙድ ያዝክ? እኔ ሙድ እያዝኩ አይደለም። አሁን ላይ ግን ምን ተረዳው መሰለህ? ምንም ሴት ያያዘች እኔ? አዎ አንተ። እስኪ አስቡ፣ ሰብሊን የመሰለች ልጅ ብቻዋን ጥላት ሄደ ስትደበደብ። አያገባህም? ያገባኛል እንጂ። ምንድን ነው የሚያገባ? ምክንያቱም አንተ ኃላፊነትን ባልተወጣ ቁጥር ሰብልኛ እንድንከባከባት ታስገድደናለህ። ያ ማለት ደግሞ ልጨርስልህ እንዴ? ኤልያስ ግድ የለህም። የጀመርከውን ነገር ብታቆም ይሻላል። ንዴትህ ጣራ ነክቶ ምን እንደምታመጣ እስካይ ድረስ አላውቀውም። ለማንኛውም በቃ አሁን ሊዳ መቶ አይዞህ። እሺ ኤልያስ አኒታ የፊስ ነው። ቆይ አቡሻ የምሰማው ነገር እውነት ነው? ደግሞ ምን ሰማሽ? ሚኪና ሄዋንን ለማጣላት ብለህ አንተ ደብዳቤው እንደጻፍከው ነው? አቤት ሚኪ ውሸት! አቤት ውሸት! አንተ ራስህ ነፃ ለመውጣት ብለህ ሁሉ ነገር እኔ ጋር ደፈደፍካ። አንተ ግን ለምንድን ነው ስነ ስርዓት የማይኖር? ህፃን ቂርቆስን አስቀይማለሁ። ኧረ እባክህ ተስማምተን መስሉኝ። ከባዱን ስቀጣ ሀገር ያዝልኝ ምናምን አልከኝ አይደል? እና ታዲያ እኔ በፋራው ተጮት ብያለሁ። ኧረ እባክህ ከሄሉ ጋር ስታጎራብጠኝ ግን እየሳካን ነበረ። ደግሞ ይሄ ጭዊ በአግሪመንት የተፈጠረ ነው። አልገባኝም አቡሻ። ቆይ ሚኪ እንደዚህ ሊያደርግ እንደነበር ታውቅ ነበር እንዴ? በራሱ ቆንጨራ እኮ ነው ያልኩት። ከዛ ሲሞትብኝ አነሰውና በራሱ መጥረቢያ አናቱን ስለው ደግሞ እኮ ከሞትብኝ በኋላ እኮ ነው እንደዚህ የሚለው። አንተ ምንድን ነው የምታወራው? ለማንኛውም ነው እንሂድ። ወዴት ነው የምንሄደው? እዚህ አመዳን ፊት ላይ ለምቦጩን ጥሎ ቀኒ ከሚበላሽብኝ ሄደን ነገሮችን ፊክስ ብናደርግ አይሻልም? እንሂድ። እኔ ግን እሰራላለሁ። እሰራላለሁ። እንደዛ ከሆነማ ይኸው ስራልኝ፣ አልሄድም። አንተ ያማል እንዴ? አንተ ራሱ ያማል እንዴ? ይሁን ጩቤ ራሱ የፋራ ነው። በቃ ፍታኝ ልፍታ። እኔ ይሄ ነገር አስማምቶኛል። አሁን የምታደርጉት ነገር ከእናንተ አልፎ ሌላን ሰውም እየበጠበጠ ነው ያለው። እኔም እኮ ለዛ ነው ተወኝ ያልኩት። ፒስ በቃሽ። ፒስ ስላልክማ አላምንም። እና ምን ይሁን? በአንቺ ፊት እጁን ወደ ላይ አንስቶ ይማልል። አብሽ በቃ እሺ ተነሱ ነው እንሂድ።
ቆይ አንተ ግን ይሄ ኒንጃው ማን ነው? እኔ ምን አውቃለሁ? ይገለባበጣል ነው የምልሽ ቃጁ። እንዳውሎ ንፋስ ነው እኮ የሚውለበለበው። አንተ በእናትህ ናታን እኮ በጣም ተጎድቷል። አንቺ ደግሞ እኔ ፍሬን የተባልኩት እያለሁ አንቺ ናታን ምን አንተ ያለሽ እንዴ? አንተ ግን ያማል እንዴ? ወይኔ ቃጁ ፍሬን ሲለኝ እኮ ሴት መሆን ነው ያማረኝ። ሴት ስትሆኚ ፍሬ የለ ምን የለ ግልግል እኮ ነው። አይ አንተ ደግሞ አማረልኝ ብለህ ወጣት ትርገጥሽ። ወይኔ ከስንቱ ጀግና ከስንቱ አንበሳ ጋር እንዳልተፋለምኩ ይሄ ኒንጃ ከበደኝ። ከባድ ሰው ነው የሚገርምሽ ነገር። ወይኔ ኪሩ አንተ ደግሞ ከየትኛው ጀግና ጋር ነው የተፋለምከው? ብቻ ላይ ሸመጥጭኝ እንዳይሆን መኮንንን ያንን ጀግና አፈር ከድሜ ደባለቀው ማን ነው? እዚህ ተናገሪ። ወይኔ መኮንን የእድሜ ልክ እኮ መደበር ያደረገን። አሁን እባክሽ ወሬ አታብዢ። ትንሽ እያመመኝ ነው። ወጌሻ ፈልጊልኝ እስቲ። ወጌሻ ለምን? ቃጁ ደግሞ ስንቴ ልንገርሽ ፍሬው ተጎድቷል እና በወጌሻ ፊክስ ልታስደርጊው? ምን ላድርግ ቃጁ፣ እንደሱ ካልሆነ እኮ የሚመለስ አይነት ጉዳይ አይደለም። እሺ ምን ይሁንልህ እባክህ? ያው ካለው ነገር አንጻር ቺክ ብትሆን አሪፍ ነው። የሆነች ደግሞ ቆንጅዬ ቸከስ ብትሆን ደግሞ በጣም ጸዴ ነው። እና የምትታሸው የት ሆነ ነው? ያው ሩም ነው የት ሊሆን ይችላል ቃጁ። እንደው ምን አለ ኪሩ እነዛ ፍየልና በሬ የሚያኮላሹትን አግኝቼ ባኮላሹልኝ። አይ ቃጁ ይሄ ጀማ ዝም ብላችሁ በፍሬ የምቀልዱት ነገር አለ። ይሄ የሾላ ፍሬ መሰለሽ እንዴ? ይሁን ደነጻ በላውን አፍን ዝጋ በእናትህ። በዘጋ ባልዘጋ አንቺ ምን አገባሽ? ፈጣሪ እኮ ከላይ የሰጠኝ እኮ ከፈለክ ተቀደድበት ከፈለክ ደግሞ ምግብ ብላበት ብሎኝ እኮ ነው። ኪሩ በጣም በዛ። በተለይ እነዚህ የምታመጣቸው ዘጊ የሆኑ ነገሮች በጣም በዝተዋል። ይኸውልህ ስለዚህ አፍን ብዘጋ ነው የሚሻለው። ይሄ የሚዘጋ ነገር ይዝጋሽ። ፈረጠ ይሁንሽ ክፉ ነገር ወይ እጀባገሽ ቆንጆ ጌሻ እንፈልግ ነው የሚሻለኝ። እኔ የምልህ ኪሩ ይኸውልህ በፍራፍሬ ቢሆን ጠግነው እንጂ ጄሪ እንደሆነ ያለ ፍሬ አትፈልግህም። ወይኔ ወንድሜ ወይኔ እንደው በነካጁ ያንን አሻንቲንም እንደው ልብ አድርገሽ ስሚያቸው፣ የሚነግሩሽ ነገር አለ። እሺ እየሰማችሁ ነው፣ ተናገሩ። የሚያወራው እሱ ሳይሆን እኔ ነኝ። እኔ አቡሻ እኮ። ታዲያ ተናገራ። ምንድን ነው የምትጠብቀው? ያው የባለፈው እንትን ደብዳቤ እኔ ነኝ የጻፍኩት። ምን? እኔ አላምንህም። ለምን? ምክንያቱ ደግሞ ሚኪ ጓደኛክ ስለሆነ ልታስታርቀን ፈልጋ ኃላፊነቱን እንደወሰድክ ነው የሚሰማኝ። አያረን ምን አይነት ችግር እንደፈጠርክ እስኪ ደግሞ አንተ ዝም በል። እጭ አቡሻ ይሄን ነገር ለምን እንዳደረክ ምክንያቱን ስትነግራት ታምናለች። ምን መሰለሽ ኢትዮጵያ ሚኪ ደባሪ ነገር እያደረገ ከተረተሬ ጋር ሲያጎራብጠኝ ነበር እና ከዛ ይሄን ሙድ እንዲፈታ ነገርኩት። እሱ ግን አልሰማለ ይራል። ከዛማ ይሄን ቀመርኩኝና የሚያደርገው ነገር እንዴት አባቱ እንደሚያናድ ለማሳየት ፈለኩኝ። ቆይ በዚህ ሂደት ውስጥ ልክ እንደዚህ አይነት ነገር ስታደርጉ የኔን ስሜት አታስቡ? እሱም እኮ የሚያደርገው ነገር የሌለን ስሜት ይጎዳል። ሚኪ እየሰራ ያለው ነገር እያየክ ነው አይደለ? ባንተና ባቡሽ ትግል የተነሳ እኮ እኔና ሄለን ላይ እየተጫወታችሁብን ያላችሁት። የሰራው ስህተት እኮ ገብቶኛል። እሺ ይቅርታ አደርግልሃለሁ፣ ግን ይሄ የሚሆነው ከዚህ በኋላ እንደዚህ አይነት ስህተት እንደማትፈጽሙ ቃል ስትገቡልኝ ብቻ ነው። አዎ በዚህማ ትስማማላችሁ አይደል ሚኪ? አዎ እንስማማለን። አዎ እንስማማለን። አትስማማም አንተ? እንስማማለን። አየካ አቡሻ እንዲህ ነው ሰራላሉሽ? ምን? ኧረ አይደለም ቀልድ ነው። ጨዋታ የኔ ቢያር ነው። ቀልድ ነው በጣም። ቻው አቡሽ ቻው። ይህ ያበደ ሴራ ያበደ ማስታረቅ ይገዋል። የምን ሴራ ነው? የሰሪዎት ስራ ነው እና እንታዬ እንዴት ነሽ? በእርግጠኝነት ኤላ ተብዬው አንተ ነህ። ጸጋ አንተን አይታ ለምን እንደፈራች ማወቅ አለብኝ። ስለዚህ የገባህበት ጉድጓድ እስከምትገባ ድረስ እከታተልሃለሁ።